ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ተጋሩ እንደ ብሔር ለማጥፋት እየሰራ ያለው የአብይ አህመድን አገዛዝ ለማስወገድና የትግራይን ሕዝብ መሰረታዊ ጥያቄዎችን ለመመለስ የሚያስችል አጠቃላይ ዝግጅት መጠናቀቁን ተገለጸ። ሕዝብን ለማጥፋት የሚመጣን ጠላት ብቸኛ አማራጭ መታገል ነው። ዘበት ለብሔራዊ ብርሰት በሚል መሪ ቃል በትግራይ ክልል በሁሉም ከተሞችና ወረዳዎች የህዝብ ውይይት መድረኮች ተካሂዷል። በቀዳሚነት እንመለከተዋለን። የብልጽግና ፓርቲ የፖለቲካ ፍላጎት ለማሳካትና በትግራይ ተወላጆች ስም ድጋፍ ለማሰባሰብ በአዲስ አበባ የተጠራው ሰልፍ ሙሉ በሙሉ መክሸፉን ተገልጿል። በዝርዝር እንመለከተዋለን። ጀነራል አብዱል ፈታህ አልቡርሃን ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉትን ውይይት ተከትሎ በአዲስ አበባ የሚገኙ የመንግስትና የፌዴራል ሚዲያዎች ክስተቱን የካይሮ አሻንጉሊቶች ድራማ በሚል ርዕስ ከፍተኛ ሽፋን በመስጠት ማጥላላታቸው ታውቋል። በዚህ ደረጃ የተከፈተው የማጥላላት ዘመቻ ዋና ዋና ምክንያቶች በጥልቀት ዳሰናቸዋል፣ ወደ እናንተ ይደርሳል። ይህ በእንዲህ እንዳለ ግብጽ፣ ኤርትራና ሶማሊያ ቀጠናውን አስተላለፋቸውን በማስጠበቅ በአፍሪካ ቀንድ ደህንነት ዙሪያ ተወያዩ። ሶስቱም ሀገራት የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉ ሀገራት ብቻ እንደሆነ በመግለጽ የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉትን ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም አቋማቸው አንጸባርቋል። የኢራን ጠቅላይ መሪ ሞጅታባ ኻሜኒ አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷን የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ ያለሽ እንደሆነ የሚያሳይ ነው ሲሉ በመግለጽ አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሞጅታባ ኻሜኒ ኢራንም ለዋሽንግተን የማይረሳ ትምህርት እንዳዘጋጀቱላት አስጠንቅቋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ተጋሩ እንደ ብሔር ለማጥፋት እየሰራ ያለው የአብይ አህመድ አገዛዝ ለማስወገድና የትግራይን ሕዝብ መሰረታዊ ጥያቄዎች ለመመለስ የሚያስችል አጠቃላይ ዝግጅት መጠናቀቁ ተገለጸ። ሕዝብን ለማጥፋት የሚመጣን ጠላት ብቸኛ አማራጭ መታገል ነው። ዘበት ለብሔራዊ ብርሰት በሚል መሪ ቃል በትግራይ ክልል በሁሉም ከተሞችና ወረዳዎች የህዝብ ውይይት መድረኮች ተካሂደዋል። መድረኮቹ የትግራይን ሕዝብ ህልውናና ደህንነት ከማረጋገጥ ባሻገር በህዝቡ ላይ የተደቀነውን ቀጣይነት ያለው የማጥፋት ሴራ ለመቀልበስ አስቸኳይ የጋራ ውሳኔዎች የተላለፈባቸው ሆነዋል። በመቀለ ከተማ በተካሄደው መድረክ ላይ የተገኙት የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት የአብይ አህመድ የጄኖሳይድ አገዛዝ ወደ ስልጣን ከመጣ ጀምሮ የትግራይን ሕዝብ ለማንበርከክና ከምድረ ገጽ ለማጥፋት የጀመረውን ሴራ አሁንም በከፋ መልኩ ቀጥለዋል። ከፕሪቶሪያው ስምምነት በኋላ ትግራይ ስለ ሰላም ስትል ሰፊ ትዕግስት ብታሳየም ጠላት ግን የማጥፋት እቅዱን ለመፈጸም ክልሏን በታቀደ መንገድ ወደ ዳግም እገዳ ውስጥ አስገብቷታል ያሉት ዶክተር ደብረጽዮን የትግራይ ሕዝብ የገጠመው መከራ ሊሸከመው ከሚችለው በላይ በመሆኑ አቅምን በማጠናከር መሰረታዊ ጥያቄዎችን ለመመለስ እንደ ሕዝብ የጋራ ውሳኔ ላይ መድረስ እንደሚገባና ከአብይ አህመድ የጄኖሳይድ አገዛዝ ሰላም መጠበቅ እንደማይቻል አስታውቀዋል። በአላማጣ፣ ማይጨው፣ ሽረ፣ አክሱም፣ አድግራት፣ በሐውዜንና አብይ አድ ሌሎች ከተሞችን ተመሳሳይ መድረኮች የተካሄደ ሲሆን በሐውዜን ከተማና ወረዳ በተካሄደው መድረክ ላይ የተገኙ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አለም ገብረዋህድ የትግራይ ሕዝብ ላለፉት 8 ዓመታት በመጥፋት ውስጥ እንደሚገኝና ይህ የመጥፋት አደጋ በፕሪቶሪያ ስምምነት መፍታት እንዳልተቻለ ጠቁመዋል። አቶ አለም አክለውም ሊያጠፋን ለተነሳው የጄኖሳይድ ኃይል ብቸኛው አማራጭ ብሔራዊ ህልውናን የሚያረጋግጠው ጠላትን በማሸነፍና በመቅበር ብቻ እንደሆነ ገልጸዋል። በመድረኮቹ ላይ የተሳተፉት ነዋሪዎች በበኩላቸው የትግራይ መንግስት ያቀረበውን የክተት ጥሪ ሙሉ በሙሉ እንደሚቀበሉ በመግለጽ የጄኖሳይድ ስርዓቱን ለማስወገድና ብሔራዊ ክብርን ለማስጠበቅ በሚደረገው የመጨረሻ ትግል ህይወታቸውና ንብረታቸው ሰውተው ለመታገል መወሰናቸውን አስታውቀዋል። ይህ በእንዲህ እንዳለ በትግራይ ክልል ከተካሄደው የህዝብ ንቅናቄ ጎን ለጎን በተገኘው መረጃ መሰረት የአብይ አህመድ አገዛዝ ከስልጣን ለማስወገድ ሰፊ የወታደራዊና ፖለቲካዊ ኃይሎች ጥምረት ተፈጥሯል። ይህ ሰፊ ጥምረት የትግራይ ሰራዊትን፣ የኤርትራ ሰራዊትን፣ ሱዳንን፣ ፋኖን፣ ኦነግን እንዲሁም የአፋርና የቤንሻንጉል ታጣቂ ኃይሎች ያካተተ ሲሆን ጥምረቱን የፈጠሩት አካላት የአብይ አህመድን አገዛዝ ለማስወገድ የሚያስችላቸውን የጋራ ወታደራዊ ሴንትራል ኮማንድ ማቋቋማቸው ታውቋል። የአብይ አህመድ አገዛዝ ከስልጣን ከተወገደ በኋላ ጥምረቱ በጋራ የሽግግር መንግስት በመመስረት በመካከላቸው ያሉትን ልዩነቶች በሙሉ በህገ መንግስቱ መሰረት በሰላማዊ መንገድ ለመፍታት ቃል መግባታቸውን መረጃዎች ያመለክታሉ።
የሱዳኑ ሉዓላዊ ምክር ቤት መሪ ጀነራል አብዱልፈታህ አልቡርሃን ወደ አስመራ አቅንተው ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉትን ውይይት ተከትሎ በአዲስ አበባ የሚገኙ የመንግስትና የፌዴራል ሚዲያዎች ክስተቱን የካይሮ አሻንጉሊቶች ድራማ በሚል ርዕስ ከፍተኛ ሽፋን በመስጠት ማጥላላታቸው ታውቀዋል። ሚዲያዎቹ ሁለቱን መሪዎች ሀገራቸውን ያፈረሱ የጥፋት ኮንትራክተሮችና የግብጽ ተላላኪዎች ሲሉ የዘገቡ ሲሆን ይህ አይነቱ ያልተለመደና ወደ ስድብ የተቃረበ የቁጣ ዘገባ ያደረጋቸው በቀጠናው እየታየ ያለው አዲስ ስልታዊ ከበባና የዲፕሎማሲ ስጋት መሆኑን የፖለቲካ ታዛቢዎች ይገልጻሉ። ይህንን ስድብ አዘል ዘገባ የወለደውና አዲስ አበባን ለከፍተኛ ፍርሃት የዳረጋት ግንባር ቀደም ምክንያት በሱዳን ምድር እየተመዘገበ ያለው ወታደራዊ ለውጥ መሆኑን ተጠቁሟል። የሱዳን ጦር የፈጥኖ ደራሽ ኃይል RSF በመደምሰስ ስትራቴጂካዊቷን የኩርሙክ ከተማን በቁጥጥር ስር ማዋሉን ታውቋል። በተዘዋዋሪ ለRSF ወግኖ የሱዳንን መደበኛ ጦር ሲወጋ የነበረው የብልጽግና ሰራዊት የሱዳን ጦር ድል ማድረጉንና ወደ ድንበር መቃረቡን ተከትሎ በገባው ከፍተኛ ፍርሃት ምክንያት ኢትዮጵያ ከሱዳን ጋር የሚያገናኘውን ስትራቴጂካዊ ድልድይ ማፍረሱን ተገልጿል። ይህ የፍርሃት እርምጃና ወታደራዊ ሽንፈት ነው የመንግስት ሚዲያዎችን ወደ ጩኸትና ስድብ የገፋቸው። ኢትዮጵያ በአሁኑ ወቅት ከሶማሊያ ጋር ባላት የባህር በር ውዝግብና ግብጽ ወታደሮቿን በሞቃዲሾ ማስፈሯን ተከትሎ ከፍተኛ ውጥረቶች ባለችበት ወቅት የሱዳኑ መሪ ወደ አስመራ መጓዛቸው አዲስ አበባን በጂኦፖለቲካዊ መልኩ የማግለልና የመክበብ ስጋት ውስጥ እንድትገባ አድርጓታል። የፌዴራል ሚዲያዎቹ ሁለት ባዶ እጆች ሲጨባበጡ ምንም አይፈጥሩም በማለት የኢትዮጵያን ጥንካሬ ለማሳየት ቢሞክሩም ከጀርባዋ ግን የግብጽ እጅ በአስመራና በካርቱም በኩል መርዘሙንና በድንበር በኩል የሱዳን ጦር እያስመዘገበ ያለውን ድል ከፍተኛ የደህንነት ስጋት እንደፈጠረባቸው የዘገባዎቹ ቃናና ድንፋታ በግልጽ ያሳያል። በሌላ በኩል የመንግስት ሚዲያዎች ሌሎችን የግብጽ ተላላኪ እያሉ በሚከሱበት ወቅት የራሳቸውን የዲፕሎማሲ ታሪክና ውድቀት እየዘነጉት መሆኑን በትችት ይነሳል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ካይሮ ድረስ በመሄድ ከፕሬዝዳንት አልሲሲ ፊት ወላሂ የግብጽ ሕዝብ አንጎዳም ብለው ያደረጉት ስሜታዊ መሐላና አላዋቂነት የታየበት ዲፕሎማሲ ዛሬ ግብጽ በቀጠናው የኢትዮጵያን ጥቅም በግልጽ እንድትገዳደር በር የከፈተ መሆኑን ይታወቃል። የራሳቸውን የውስጥ ጦርነትና የዲፕሎማሲ መታወክ መፍታት ያልቻሉት የአዲስ አበባ ባለስልጣናት አሁን ላይ ያ የወላሂ ዲፕሎማሲ ከስሞ የከበባ ስጋትና በሱዳን ድንበር በኩል ወታደራዊ ጫና ሲደቀንባቸው ሌሎችን በተላላኪነት መውቀስ መምረጣቸውን ብዙዎችን ያስገረመ ክስተት ሆኗል። የቀጠናውን የፖለቲካ ተንታኞች እንደሚሉት የኢትዮጵያ መንግስት አስመራና ካርቱምም የግብጽ ተላላኪዎች እያለ ቢከሳቸውም የኤርትራና የሱዳን መሪዎች እንዲሁም የተለያዩ ኃይሎች የአዲስ አበባውን መንግስት የተባበሩት አረብ ኤምሬትስ UAEን ተላላኪ አድርገው ይከሱታል። የአብይ አህመድ መንግስት በትግራይ ጦርነት ወቅት ዘንድሮ ከኤርትራ ጋር ታርቀን ባይሆን ኑሮ ምን ሊፈጠር እንደሚችል አስቦት የኤርትራ ህዝብና መንግስት ላደረጉት ድጋፍ እናመሰግናለን በማለት ተላላኪነታቸውን በአደባባይ መመስከራቸው ይታወሳል። ሀገሪቱ ለኤምሬትስ አሳልፎ የሰጡት አብይ አህመድ ሌሎችን ተላላኪ የማለት ሞራል እንደሌላቸው አስተያየት ሰጪዎች ገልጸዋል። የብልጽግና ፓርቲን የፖለቲካ ፍላጎት ለማሳካትና በትግራይ ተወላጆች ስም ድጋፍ ለማሰባሰብ በአዲስ አበባ የተጠራው ሰልፍ ሙሉ በሙሉ መክሸፉን ታውቋል። ሰልፉን ለማድመቅ የሌላ ብሔር ተወላጆች የሆኑ ሴቶችን የትግራይ ባህላዊ ጸጉር በማሰራትና የትግራይን ባንዲራ በማስያዝ እንዲሁም ብልጽግና ይምረጥ የሚሉ ቲሸርቶችን በማልበስ የተደረገው የሴራ ሙከራ ሳይሳካ መቅረቱን ነዋሪዎች ገልጸዋል። ከሰልፈኛው ይልቅ ፖሊስ የበዛበት ይህ መድረክ በጀኔራል ጻድቃን ገብረትንሳኤና መሰሎቹን አስተባባሪ የተመራ ቢሆንም የህዝብን መሰረት በማጣቱና በከተማዋ የሚኖሩ ትግራይ ተወላጆች የለንበትን በማለታቸው ሳይሳካ ሊቀር ችለዋል። ይህ በእነ ጀነራል ጻድቃን ገብረትንሳኤ የሚመራ ቡድን ራሱን ከገዢው የብልጽግና ስርዓት ጋር አሳልፎ ህዝባዊ አመኔታን ለማግኘት የሚያደርገውን ጥረት በኢትዮጵያ የፖለቲካ ታሪክ ውስጥ ከግማሽ ክፍለ ዘመን በፊት የነበረውን የመኢሶንን ታሪካዊ ስህተትና የተደረሰበትን የፖለቲካ ውድመት በጉል የሚታወስ ነው ሲሉ የፖለቲካ ታዛቢዎች ይተቻሉ።
በ1960ዎቹ መገባደጃ ላይ መኢሶን የተባለው የግራ ዘመም ምሁራንን ስብስብ በወቅቱ ስልጣንን የያዘውን ወታደራዊ ደርግ ለአብዮቱ ይጠቅማል በሚል ስሌት መደገፍ መጀመሩን ይታወሳል። መኢሶን መንግስት ስርዓት ያክብር፣ ህዝባዊ ሚሊሻ ይታጠቅ የሚሉ መፈክሮችን በማንገብ ወታደራዊ አምባገነን መንግስትን ተቃዋሚዎችን እንዲደመስስ ህጋዊና ርዕዮተ ዓለማዊ ሽፋን የሰጠ ሲሆን ይህ አካሄድ ግን መጨረሻው ለብዙ ሺህ ወጣቶች እልቂት ምክንያት የሆነውን አሰቃቂ ቀይ ሽብርን የወለደ ክስተት ሆነዋል። መኢሶን ወታደራዊውን ደርግ እየመከርንና እየመራን ወደ ፈለግነው መስመር እናመጣዋለን ብሎ ቢያስብም የወታደራዊ ስልጣን ባለቤት የነበሩ መንግስቱ ኃይለማርያም ግን መኢሶንን የተጠቀሙበት የራሳቸውን ስልጣን ለማጠናከር ብቻ ነበር። የደርግ መንግስት ስልጣኑን በሚገባ ካደላደለ በኋላ መጀመሪያ ዙሪያውን ያነጣጠረው መኢሶንን ራሱ ጸረ አብዮተኛ በማለት አድኖ ያጠፋበት ሲሆን መሪዎቹም ለህልፈትና ለስደት ዳርጓቸዋል። መኢሶን የገዛ ራሱን ገዳይ አሳድጎ ራሱ የተበላበት ታሪክ በኢትዮጵያ ፖለቲካ ውስጥ ትልቅ ማስተማሪያ ሆኖ አልፏል። ከዚህ ትምህርት ያልወሰዱ እነ ጀነራል ጻድቃን ግን በትግራይ ህዝብ ላይ የዘር ማጥፋት ወንጀልና መጠነ ሰፊ ውድመት ካደረሰው አብይ አህመድ የብልጽግና አገዛዝ ጋር በማበር በአዲስ አበባ ሰልፍ ወጥተዋል። ጀነራል ጻድቃንና ቡድኖቹ የትግራይ ችግር የምንፈታው ከብልጽግና ጋር በማበር ሰልፍ በመውጣት ነው በሚል እሳቤ ይዘው ሊነሱ ቢችሉም የብልጽግና ስርዓት ተፈጥሯዊ ባህሪ ስልጣንን ለማቆየት ማንኛውም ኃይል ተጠቅሞ መጣል ነው። መኢሶንን በደርግ እንደተበላ ሁሉ እነ ጀነራል ጻድቃን በሂደት በአብይ አህመድ የፖለቲካ መረብ ውስጥ መውደቃቸውና መበላታቸው የማይቀር መሆኑን ታሪካዊ ሂደቶች ያሳያሉ። የአሁኑ የአዲስ አበባው ሰልፍ መክሸፉን የሚያሳየው አንድ ትልቅ እውነት አለ። እርሱም ህዝብን ማዕከል ያላደረገና ከበደለኞች ጋር በጥቅም ለመሻረክ የሚደረግ የፖለቲካ ቁማር መዳረሻው ውድቀት መሆኑን ነው ተንታኞች የሚያስረዱት። በትግራይ ህዝብ ስም የተዘጋጀው ድራማዊ ሰልፍ በነዋሪዎች ጽናትና ንቃት የፈረሰ ሲሆን በጀነራል ጻድቃን የሚመራው ስብስብ ከመኢሶን ታሪክ ተምሮ ራሱን ካላረመ የገዢውን ስርዓት ጊዜያዊ መጠቀሚያ ሆኖ ታሪክ ይቅር የማይለው የፖለቲካ ኪሳራ ሰለባ መሆኑ አይቀሬ ነው ተብለዋል። ግብጽ፣ ኤርትራና ሶማሊያ ቀጠናውን አስተላለፋቸው በማስጠበቅ በአፍሪካ ቀንድ ደህንነት ዙሪያ ተወያዩ። ሶስቱም ሀገራት የቀይ ባህር ደህንነትና አስተዳደር የሚመለከተውን የጠረፍ አገራትን ብቻ እንደሆነ በመግለጽ የጠረፍ አካል ያልሆኑ አገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረጉትን ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የግብጽ የውጭ ጉዳይ ሚኒስተር ባዳር አብደላቲ እሁድ ዕለት ከኤርትራ አቻቸው ኦስማን ሳሌህ ጋር ስትራቴጂካዊ አጋርነትን ስለማሻሻል እንዲሁም ከሶማሊያ የውጭ ጉዳይ ሚኒስተር አብዱልሰላም አብዲ አሊ ጋር የሁለትዮሽ ግንኙነት በማጠናከር ላይ ያተኮረ የተለያዩ ውይይቶችን አድርገዋል። ከሁለቱም ልኡካን ጋር የተደረጉ ውይይቶች አቋማችንን ስለማስተባበር እና በአፍሪካ ቀንድ ውስጥ ስላሉ የቅርብ ጊዜ ክስተቶች ላይ ትኩረት በማድረግ ተወያይተናል ሲሉ የግብጽ የውጭ ጉዳይ ሚኒስተር አስታውቀዋል። የቀይ ባህር ጠረፍ አካል ያልሆኑ አገራት የደህንነት ጥበቃ ሚና ለመጫን የሚያደርጉትን ሙከራ እንደሚያወግዙ ተገልጸዋል። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስተር ባዳር አብደላቲ በአገሮቻቸው መካከል ያለውን ስትራቴጂካዊ አጋር ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጸዋል። የግብጽ የውጭ ጉዳይ ሚኒስተር አገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። የኤርትራና የግብጽ ሚኒስትሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውን ተገልጸዋል። የውጭ ጉዳይ ሚኒስተር ባዳር አብደላቲ የአፍሪካ ቀንድ የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውታል። ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸው ተዘግበዋል። በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ግንቦት 13 2018 ዓ.ም በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዎቿን ካነሳች በኋላ ከግብጽ በኩል ውጥረት ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ጠቁመዋል።
የኢራን ጠቅላይ መሪ ሞጅታባ ኻሜኒ አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷን የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ እንደሆነ የሚያሳይ ነው አሉ። በአሜሪካና እስራኤል ጥቃት የተገደሉትን አባታቸውን ተክተው ስልጣኑን ከተቆጣጠሩ አንስቶ እስካሁን በይፋ ያልታዩ ጠቅላይ መሪው ይህንን ያሉት በጽሁፍ ባወጡት መግለጫ ነው። አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሞጅታባ ኻሜኒ ኢራንም ለዋሽንግተን የማይረሳ ትምህርት እንዳዘጋጀት ገልጸዋል። አሜሪካና ኢራን ጦርነቱን የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ስምምነት የተፈራረሙት ሰኔ ላይ ነበር። በአሜሪካ በኩል የፈረሙት ፕሬዝዳንት ትራምፕ ሲሆኑ ፕሬዝዳንት መስዑድ ፔዜሽኪያን ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገራት ግጭት አገርሽቷል። ፕሬዝዳንት ትራምፕም ባለፈው ሳምንት ረቡዕ ጊዜያዊ ስምምነቱን አብቅቷል ብለዋል። አሜሪካ ስምምነቱን በተደጋጋሚ መጣሷን በማንሳት የከሰሱት የኢራኑ ጠቅላይ መሪ ይህም አንድ መሰረታዊ እውነት አሳይተዋል። የአሜሪካ ፕሬዝዳንት ፊርማ ሙሉ በሙሉ ዋጋ የለሽና ተአማኒነት የጎደለ ነው ብለዋል። አሁን የአሜሪካ ጠላት ግጭቱን ለማባባስ እየፈለገ ነው። ለዚህም ከፍተኛ ዋጋና ተጨማሪ ውርደት ያጋጥመዋል። የተከበረችውን አገር ኢራንና የሬዚስቲያን ግንባር የማይረሳ ትምህርት እንዳዘጋጀች ሊታወቅ ይገባል ሲሉም በቴሌቪዥን በተነበበው መግለጫ አስጠንቅቀዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።